ታረደ እንደ በግ የኔ ነፍስ ሊታደግ ገና ገና ሳይነጋ ጀንበር ሳትወጣ ጨለማ ዋይሎ አዲስ ቀን ሊወጣ ልቤ ያላርፍ ብሎ ከሰላሙ ርቆ ሲዋልል አድሮ ሲቆዝም ሰንብቶ በሦስተኛው ዕለት በማለዳው ጅምር በሰንበት ቀን ሊያውም በአይሁድ ምድር እግሮቼ በፍጥነት እየተራመዱ ከመቃብሩ ልደርስ ሲጋመስ መንገዱ አስጨናቂ ሀሳብ ትውስ አለው ልቤን ምቀባውን ሽቶ እንዳያስኩኝ በእጄ ትልቅ ነው ስላልኩት ስለዘጋው ድንጋይ ማነነሳልኞን ብዬ ተጨንቄ ከእውነቱ ይልቅ ጥያቄው ተልቆ እንዲህ ያልኩኝ ከቦታው ደረስኩኝ አሻግሬ ባይ የተጨነኩለት ያ ግዙፉ ድንጋይ ተንከባሎ አየሁኝ አቤት የኔ ረቡኒ ስትገርም የኔ ረቡኒ አቤት የኔ ረቡኒ ስትደንቅ የኔ ረቡኒ በሚያሳርፍ ድምፁ በስሜ ሲጠራኝ ጥያቄ ትቶኝ ምስጋና ወረሰኝ ከሕይወቱ ብዙ መማሬ ሳያንሰኝ ትንሣኤው ድጋሜ ወደድኩት አነጸኝ አቤት የኔ ረቡኒ ስትገርም የኔ ረቡኒ አቤት የኔ ረቡኒ ስትደንቅ የኔ ረቡኒ አቤት የኔ ረቡኒ ስትገርም የኔ ረቡኒ አቤት የኔ ረቡኒ ስትደንቅ የኔ ረቡኒ ሞት ላይ የነገስከው የትንሣኤው ጀግና አዜምልሃለው ከዚህም በላይ ገና የሚቀር አይኖርም ለሌላ ማስቀረው ጠቅልዬ ግን እናንተ ነው ማስገባው ረቡኒ ላገልግልህ እንጂ ጨርቄን ማቄን ሳልል ባልተሸራረፈ አንተን ባከበረ ሰጥቼህ ራሴን ከትላንት ልቄ በሙሉነቴ ውሰድ ሰቀል ክብሬን አቤት የኔ ረቡኒ ስትገርም የኔ ረቡኒ አቤት የኔ ረቡኒ ስትደንቅ የኔ ረቡኒ ተጨነቀ ተሰቃየ አፉን አልከፈተም ዝም አለ ታረደ እንደ በግ የኔ ነፍስ ሊታደግ ሰላም
ሰላም የተወደዳችሁ የጂኤምኤም ቴሌቪዥን ፕሮግራም ተከታታዮቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሰን ማለት እንፈልጋለን። አሁን የምንገኘው በዶክተር አዲስ ልዩ የጥርስ ሕክምና ማዕከል አገልግሎት መስጫ ውስጥ ነው ያለነው። ይህን የትንሣኤ በዓል ደግሞ ፕሮግራም ስፖንሰር አድርጎልን ደስ የሚል ቆይታ የምናደርግበት ሰዓት ነው የሚሆነው። ዶክተር አዲስ ልዩ የጥርስ ሕክምና ማዕከል በከተማችን እንግዲህ በጥርስ የሕክምና ማዕከል አገልግሎት ውስጥ አንቱታን ያተረፈ ለበርካቶች ደግሞ የጥርስ ውበትና ፍንጠቃን ደግሞ በማድረግ እየታወቀ የሚገኝ ልዩ የጥርስ ሕክምና ማዕከል ነው። በአዲስ አበባ መስቀል ፍላወር ከድሪምላይነር ሆቴል አጠገብ በሚገኘው በጀማዓ ህንፃ 7ኛ ፎቅ ላይ የሚገኝ የጥርስ ሕክምና ማዕከል ነው። ዛሬ ደግሞ ከተወደዱ በኢትዮጵያ ቤተክርስቲያን በአንድም በሌላ መንገድ ደግሞ ስራና አገልግሎት ያላቸውን አባቶችና እናት ወደ ስቱዲዮ በመጋበዝ ይህን ልዩ የትንሣኤ መታሰቢያ በዓልን ደግሞ አብረን እንድናሳልፍ አድርጎናል። በዚህ አጋጣሚ ዶክተር አዲስ ልዩ የጥርስ ሕክምና ማዕከልን ማመስገን እንፈልጋለን። ታምራት ሞቲ ፕሮግራሙን ደግሞ እየመራው ወደ እናንተ የማደርስ ነው የሚሆነው። አሁንም በድጋሚ በመላው ኢትዮጵያና ከዛም ባሻገር በመላው ዓለም የምትገኙ ቅዱሳን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሰን። ቀጥታ ወደ ፕሮግራማችን ነው የምናልፈው። በመካከላችን እንደምታዩቸው የተባረኩ የተወደዱ አባቶችና እናት አለች። ራሳቸውን በማስተዋወቅ ደግሞ ይህ የትንሣኤ በዓል ፕሮግራም እንግዲህ የምናስኬድ ነው የምንሆነው። ጋሼ እንኳን አደረሱት። ሰላም ነው? ሁሉ መልካም ነው። እስቲ ስሙትን ለተመልካች አስተዋውቁ። በቀላ ባሪቻ ይባላል። እሰይ። ጋሽ በቄ የት ነው የሚያገለግሉት? የት ቤተክርስቲያን ነው ያሉት? ገነት ቤተክርስቲያን አየር ጤና አጥቢያ። እዛ ምንድነው እየሰሩ የሚገኙት አሁን? እዛ ሁሉም ነገር ይሰራሉ። 16 ዓመት ሰርቻለሁ እዛ። 16 ዓመት በምን ማለት ነው? በታማኝነት በጸሎት በሁሉም ነገር ሰርቻለሁ። አሁን ላይ ያሉት ስራ በዋናነት ምንድነው? አየር ጤና ገነት ያለበት ጥበቃ ነው የሚያገለግሉት። ስንት ዓመት አገለገሉ? 16 ዓመት። 16 ዓመት የኔን እድሜ ማለት እኮ ነው። አልመስልም? 16 እግዚአብሔር የተባረከ ይሁን። አሜን። እስቲ ለመላው ቅዱሳን እንኳን ለትንሣኤ በዓል አደረሳችሁ በሏቸው። በትንሣኤ አደረሳችሁ። አሜን። እግዚአብሔር የተባረከ ይሁን። እንኳን አደረሰሽ፣ እንኳን ደህና መጣሽ። ፈገግታሽ ለየት ብሎብኛል። ለካስ ወደ ዶክተር አዲስ ልዩ የጥርስ ሕክምና ማዕከል ስትገቢ የመጀመሪያው አቀባበል የተደረገልሽ እንግዲህ ጥርስሽን በማሳጠብ ነው። ለካ ለዚህ ነው ነጭ በነጭ ነው። እግዚአብሔር ይባረክ። ማን ነው ስምሽ? ሙሉ ስምሽ ንገሪኝ። መስታወት። የት ቤተክርስቲያን ነው የምታገለግዩ? የነገስታት ንጉስ ቤተክርስቲያን። እዛ ምንድነው በዋናነት ስራሽ? ጽዳት ላይ ነው ያለሽው። እዛ በነገስታት ንጉስ ኢየሱስ ቤተክርስቲያን ምን ያህል ጊዜ ቆየሽ በጽዳት አገልግሎት? 3 ዓመት። ከዛ ውጭ ደግሞ ምንድነው የምትሰሪው? ተመላላሽ በየቦታው ትሰሪያለሽ። ለምሳሌ ምን ማለት ነው ተመላላሽ? እንጀራ ወጥ እኮ በቃ የከተማው በቃ ጣፋጭ ወጥ መስቱ የሰራችሁ ነው ይባላል። እውነት ነው? እስቲ ለመላው ተመልካቾች እንኳን ለትንሣኤ በዓል በሰላም አደረሳችሁ ያቸው። እንኳን ለትንሣኤ በዓል በሰላም አደረሳችሁ። አሜን። ተባረኪ። ቀጥለናል። ኃያል ደግሞ የተወደደ እግዚአብሔር ሰው ደግሞ በመካከላችን አለ። እስቲ ራስን አስተዋውቅ። ዛሬ ቀን የተወደደ ቀን ነው። ወንጌላዊ ካሳሁን እባላለሁ። የመጣሁት ከኒኮሽን ቤተክርስቲያን ነው። የኔ አገልግሎት የወንጌል አገልግሎት የመስክ እንደ ዮሐንስ በመስክ ነው የማገለግለው። ወንጌላዊ ካሳሁን ሀጎስ ነው የምባለው። ምን ያህል ጊዜ አገለገልክ በወንጌል አገልግሎት? እንግዲህ ወንጌል ኢትዮጵያ ምድር ላይ ያረገጥኩት መሬት የለም። እግዚአብሔር ረድቶኝ እግዚአብሔር ምሕረት ወደ ስትሪ ብንገባ በጣም ከባድ ነው። በጣም ረጅም ጊዜ አለኝ። በጣም 29ኛ ዓመቴን ይዣለሁ። የመስክ አገልጋይ ነኝ። ክብር ለእግዚአብሔር ይሁን።
በምድሪቱ ላይ በብዙ አስሮጦኛል። የዛሬ ቀን ደግሞ ለየት ብሎብኛል። ምክንያቱም ትንሣኤ ነው። ፋሲካ ማለት ኢየሱስ ክርስቶስ ስለኛ ኃጢአት ዝቅ ብሎ ኃጢአትን ቀብሮ ለጽድቅ የተነሳበት ማለት ነው። የኛን ኃጢአት አስወግዶ ብርሃን ያበራበት ማለት ነው። ለኔ ፋሲካ ያ ነው። እኔ ታላቅ ብርሃን የበራበት ነው። ከዛ በተረፈ ግን እንዴት መጣህ ብትለይ ከጎዳና ነው የመጣሁት። ከጎዳና መጥቼም የሚገርመው በጣም ለማይገባኝ ክብር ጠራኝ። የማንጻትን ስራ ሰራ። ከማንጻት በኋላ ያደረገው ምንድነው? መልካሙን መንፈስ ሰጠኝ፣ ፈቶ ለቀቀኝ። እንቀጥላለን። ባንተ ውስጥ ትልቅ የወንጌል እውነት እንዳለ እኔም አውቃለሁና እንደው አንድ መግቢያ አለች ወንጌል ስትሰራ ያቺ መግቢያዋን ብቻ እስቲ በልልን አንዴ። ወንጌል አሸንፏል፣ ሲኦል ምትላት ሞት ተሸንፏል፣ ሲኦል ተሸንፏል፣ ሰይጣን ተሸንፏል፣ ኢየሱስ ክርስቶስ አሸንፏል። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ሕያው ነው። ይህ የሰራዊት ድምጽ ነው። እግዚአብሔርም የሰራዊት አምላክ ነው። ዓለም የክርስቶስ ሆነች በሚል ነው ጀምረው። አሜን አሜን። አሜዚንግ አሜን። እስቲ ለተመልካቾቻችን እንኳን ለትንሣኤ በዓል በሰላም አደረሳችሁ በላቸው። ለተመልካቾቻችን እንኳን ለከበረው ኃጢአታችንን አስወግዶ ሞታችንን በሞቱ ከፍሎ ታላቅ ነገር አድርጎ ላደረሰው ለዚህ ለታላቅ ብርሃን እንኳን አደረሳችሁ ማለት እወዳለሁ። ዮሐንስ ብለስ ተባረኩና። በዚሁ መንፈስ እንደው ካስዬ አንተ ላለፉት 29 ዓመታት ወንጌል እየሰራ መጥተሃል። በኢትዮጵያ ቤተክርስቲያን እንግዲህ ብዙዎች ጋር እየሄድክ ደግሞ ታገለግላለህ። አሁን የምንገኘው በዶክተር አዲስ ልዩ የጥርስ ሕክምና ማዕከል ውስጥ ነው። አቀባበላቸውን እንዴት አገኘው? ምን አድርገው ተቀበሉ? ለመግለጽ ይከብደኛል። በብዙ በእውነት ነው የምለው ከመግባት ጀምሮ ይሄ የዛሬ ለኔ በቃ የሚገርም ነው እና እጅግ በጣም ደስ ብሎኛል። እኛን እንዳገለገላችሁ መልአክ ያገልግላችሁ ማለት እወዳለሁ። ለኔ በጣም ደስ የሚል ቀን ነው። አንዳንድ ሰው አንዳንድ ባለሀብት ይሄ ምን ያሳያል? አንድ ሀብት ባለሀብት ቤት ብትገባ ድግስ ተደግሶ ምን ተብሎ በጣም ብዙ ነገር በሙሉ ሁሉ ነገር ሆኖ እርካታ የለውም። ይሄ ቤት ደስ የሚለው ምንን ያሳያል? ሳንከፍላቸው ከፍለው ይሄ ምንን ያሳያል? ኢየሱስ ክርስቶስ ሳንፈልገው ፈልጎት ሳንከፍለው ዋጋ ከፍሎ የዳንበትን መልካም ደስታን ያሳያል። እኔ እኮ ዝም ብዬ በቃ እያየሁ ሳቅ ትላለህ። ምን ተደርጎልህ ነው እንደዚህ ሳቅ ያበዛው? የተደረገልኝ ሁልጊዜ ምስቃም እንግዲህ ወንጌል ካልሰበኩ ደስ አይለኝም። ወንጌል መስበክ በቃ ህይወቴ ነው፣ ለኔ እስትንፋሴ ነው። እቤት በሳምንት አንድ ቀን እቤት እውላለሁ በጸሎትና ያችን ቀን ማታ እንኳን ገብቼ ጎረቤት ቡና ሲያፈሉ ገብቼ መስበክ አለብኝ። ካልሰበኩ እንቅልፍ የለኝም። ካልሰበኩ ቃ ደስ አይለኝም እና ሁልጊዜ ደስተኛ ነኝ። ምን አለህ ብትሉ ነው የለኝም። ያለኝ በዚህ ምድር ላይ ያተረፍኩት ኢየሱስን ነው። ያተረፍኩት ትውልድ ነው። ረሃቤ ወንጌል መስበክ ነው። ረሃቤ ትውልድ መዳን ነው። ይሄ በጣም ሁልጊዜ ደስ ያሰኘኛል። የጌታ ቅድም እንዳልኳችሁ መጀመሪያ ላይ ጎዳና ላይ ሞትና በህይወት መካከል ዳዊት እንዳለው ያን ላይ ነው አንስቶ ይሄን የከበረ ነገር የሰጠኝ። ውስጤ ሁልጊዜ ደስታ ይፈሳል። ክብር ለእግዚአብሔር። ተባረክ። እህታችን መስተየት እንዴት ነሽ ታዲያ? እግዚአብሔር ሁሉ ቆንጆ ነው። እንደው ትንሣኤን ስታስቢ ምንድነው ዳይምሮሽ የሚመጣው? ፋሲካን ስታስቢ ምን ትዝ ይልሻል? ጌታ ኢየሱስ ለኛ የሞተልን ነፃ ማውጣቱ ሌላ የለም። ፋሲካ እሱ ነው እንግዲህ ፋሲካሽ ክርስቶስ ነው። ኢየሱስ ጌታ። በዓል ሲመጣ ምንድነው የምታደርጊው? በተለይ እንደዚህ አይነት እንደ ፋሲካ አይነት የመታሰቢያ በዓሎች ሲመጡ ምንድነው የምታደርጊው? እንዴት ነው የምታሳልፊው? አኗኗርሽስ ምን ይመስላል? ከማን ጋር ነው የምትኖሪው? ከልጄ ጋር። በዓል ሲመጣ እንዴት ነው የምታሳልፊው? በዓል ሲመጣ ወይ ዶሮ እናርዳለን ወይ ስጋ እንገዛለን። ዶሮ ታርጃለሽ? ከፈለገ ስጋ ነው፣ ካልሆነ በሬ ነው። በቃ እንምጣ ወደ አንቺ ቤት። ያውንም በዓል አንቺ ቤት ነበር ማክበር የነበረበት። በቤተ ክርስቲያን ያለሽ ቆይታ እንዴት ነው የሚመስለው? እዛ እንግዲህ በነገስታት ንጉስ ኢየሱስ ቤተ ክርስቲያን በጽዳት አገልግሎት ውስጥ እንዳለሽ ነግረሽናል። እዛ እያጸዳሽ ያለሽ ደግሞ መንፈሳዊ ህይወትሽ ምን ይመስላል? አይ በጣም ቆንጆ ነው። ከዚያም ቀደም ነው ግን የጀመርኩት 3 አመት ነው እንጂ በኮሮና ጊዜ ራሱ እነሱ ስላልዘጉም ነበር እዚያ ነበርኩ። ግን የተያዝኩኝ ከዚያ በኋላ ነው።
እና በጣም ቆንጆ ነው። ብዙ ጊዜ እንደዚህ አይነት አሁን ጽዳት ላይ የተለያየ እንደዚህ አይነት ስራዎች ላይ የሚሰሩ ሰዎች መንፈሳዊ ህይወታቸው ቼክ አይደረግም፣ አይታሰብም፣ አይታዩም ይባላል እና በዛ ቤተክርስቲያን ላንቺ ያላቸው ቦታ ምን ይመስላል? አረ በጣም ጥሩ ናቸው። በጣም ጥሩ ናቸው። ጸልይልናል፣ ይባርከናል። ከዚህ ውስጥ የሚገኝ በዓል ሲመጣ በጣም የምትወጂው ምግብ ምንድን ነው መስቴ? እንዲሁ በቃ ይሄ በዓልም አያልፈኝም የምትይው ምግብ? አረ የተገኘው እኔ አውቀዋለሁ ግን እስቲ አንቺ ተናገሪ። የተገኘው አይ በበዓል የበዓሉ ለዩ ያው ዶሮም ቢሆን ችግር የለውም። ዶሮ ላይ አይደል ስትሰሪ የሚጣፍጥልሻል? እንግዲህ የቀመሰው ነው የሚያውቀው። ይሁን እግዚአብሔር የተባረከ ይሁን። ጋሽ በቄ አቤት። እንዴት ነው ታዲያ? በጣም ደስ ብሎኛል። ደስ ብሎታል? ለምን ደስ አሉት? ይሄ አይቼ ማለት በልጅነት ጀምሮ በጣም ደስ ብሏል። በጣም እንግዲህ አሁን ያለነው ያው ዶክተር አዲስ የጥርስ ሕክምና ማዕከል ውስጥ ነን። ሲመጡ በምንድን ነው አቀባበል ያደረጉልዎት ማዕከሉ? በጣም ደስ ብሎ አቀባበል። እሺ ምን አደረጉልዎት? በቃ ወደ ላይ ወጡ። ይሄ ወጣበት አይቼ ማለት እዛ ቢሮ ገባ። በሰላምታ በክብር ተቀበል። እሺ አይኔ በጣም ደስ ብሎ ከዛ ምን ተደረጉለት? ሕክምና ጥርስ አጠቡ። ታጠቡ? አዎ ታጥቡ ማለት ድሮ ታጥዋ ያውቁ? ከዚህ በላይ ምንድን የሚገርም ነው። እግዚአብሔር ያደረገ እግዚአብሔር ባርክና ሰው በጣም ደስ ይላል። በጣም ፋሲካ ማለት ዛሬ ነው። እግዚአብሔር ይመስገን። ፋሲካ ማለት ዛሬ ምንድን ነው? እስቲ አሁን እርስዎ የሚኖሩት ከማን ጋር ነው? በዓል ሲመጣስ እንዴት ያሳልፋሉ ጋሽ በቄ? በዓል ሲኖር ከሚስቴ ጋር ሲኖር ዶሮ አለ፣ ዳቦ አለ፣ ሙዱድ አለ። በቃ አንዳንድ ነገሮች በቃ ይሰራሉ። እንጀራ ጋግራሉ፣ ዳቦ ጋግራሉ። እንጀራ ይጋግራሉ? አዎ። ዳቦም አለ። ሙያው አለ ማለት ነው። አዎ። እንዴት ታዲያ እስከዛሬ ሼፍ አልሆኑም ታዲያ? እሺ ከዛ ደስ ብሎኝ ቁጭ ብሎኝ በቃ የበላ ተጫወትክ። ጎረቤት ሁለት ምን ሶስት ምን ይጠራሉ። አብረን ታሳልፋላችሁ ከጎረቤት ጋር? ከጎረቤት ጋር። አሁን የሚኖሩት ከማን ጋር ነው? አሁን እኔ የምኖር ከልጄ ጋር አንድ ልጅ ጋር ነው። አንድ ልጄ የሳደገች ልጅ ነው። እኔ የወለድኩ ልጅ ሁለቱ ሞቱ። ሁለት ልጅ ሞቱበት? ሞቱ። ባለቤቴ ሞተች። ባለቤቶትም ሞታለች? ምን ያህል ጊዜ ሆናት? ወደ 5 ዓመት። 5 ዓመት። እግዚአብሔር አዋቂ። እሱ ወደ ጌታ ነው ሄደች። ወደ ጌታ ነው። ይህም ነገር የለም። ስለዚህ አሁን ከልጄ ጋር በቃ ይኖራለሁ። ያገኛ ሽሮም ቢሆንም ቀመስ አድርጌ ተደስቼ ነው የሚለው። እንደዚህ ነው። አሁን እንግዲህ አየር ጤና ገነት ቤተክርስቲያን በጥበቃ ይሰራሉ፣ ከዛም ደግሞ በጸሎትም ያገለግላሉ፣ ይኮተኩታሉ። ማይሰሩ ስራ የለም። እርሶ እንዴት ነው መንፈሳዊ ህይወቶትስ? እንግዲህ ጥበቃ ያው ራሱን የቻለ ስራ ስለሆነ የተከበረ ስራ ነው፣ ሙያ ነው። ከዛ ውጪ መንፈሳዊ ህይወቶት ምን ይመስላል? ቸርች ላይ መንፈሳዊ ህይወት በጣም ደስ የሚል ህይወት ነው። ደስ የሚል እኔ ጠቂ ነበረ። በፊት ይጠጡ ነበር? ጠጣሉ። ሰው ደበድባለሁ። ይደባደባሉ? እሺ። ሰው ደብዳቢ ነበር ግን ኃይለኛ። እሺ። በአባቴ ያምቦ ነው፣ ያምቦ ልጅ ነው። እሺ። በእናቴ የወሊሶ ልጅ ነው። እሺ። በቃ ከሰው ጋር መጋጫት፣ ከሰው ጋር መደብደብ፣ ሰው መደብደብ በቃ ስራ እኔ ስራ ይሄን ከዛ ላይ እግዚአብሔር ምን ነገር ይላል። ከዛ ህይወት ወጡ፣ ጌታን ተቀበሉ። ጌታ ተቀብዬ ነፃ ሆኜ በቃ። ስንት ዓመት ሆኖት ጌታን ከተቀበሉ? እኔ 26 ዓመት። 26 ሆኖት? አዎ። በጌታ ቤት እግዚአብሔር ይመስገን። የእረፍት ጊዜ ጸሎት ሄዳለሁ፣ ቤት እገባለሁ። ሚስቴ ካገባ በፊት አንድ ቀን ጌታ ከተቀበልክ በኋላ ተጣልቼ መናገር ሽማግሌም እኛ ጋር ቁጭ ብለው
ያስተረቀ ሰው ወደ ጌታ እግዚአብሔር አዋቂ ነው። ስለዚህ አሁን ፋሲካ ሲመጣ እንዴት ነው የሚያሳልፉት? በዓል እንዴት ነው የሚያሳልፉት? ጋሽ በቄ በዓል ሲመጣ ዶሮ ከገዛ ዶሮ አርደን ፈታ ብለን በልተን እንበላለን፣ እንጫወታለን። በቃ ዶሮ ካጣ ስጋ እንደ አቅም ገዝተን አብረን እንኖራለን ከጎረቤት ጋር በሰላም በፍቅር። እንደዚህ ነው የሚታለፈው። ክብር ለጌታ ይሁን። የተወደዳችሁ የጀሜን ቤተሰቦቻችን በመላው ኢትዮጵያ ከዛም ባሻገር በመላው ዓለም የምትገኙ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሰን ማለት እንፈልጋለን። ይህ ልዩ የበዓል ፕሮግራም ደግሞ ከዶክተር አዲስ ልዩ የጥርስ ሕክምና ማዕከል በቀጥታ ወደ እናንተ እያደረስ ነው የምንገኘው። እንግዲህ ሴሪሞኒውን እያያችሁ ነው። እንግዲህ ቲጂ አምሮባት ድምቅ ብላ ቡና እያፈላችልን ነው። ገና ዳቦን ቆርሳለን። በርካታ ፕሮግራሞች ይኖሩናል፣ መልእክቶች ይኖሩናል፣ የስጦታ ጊዜም ይኖረናል። አብራችን ሁኑ። እየቀጠልን ነው። ታምራት ሞቲ ከእናንተ ጋር ደግሞ አብሬያችኋለሁ። ወንጌላዊ ካሴ ሚስጥር ላውጣ ነው። ይቻላል። እንግዲህ ካሴ ጌታን ከማግኘቱ በፊት አደገኛ የሰርግ ቤት አስጨፋሪ ነበር ይባላል። ጨሳ አዋራው ጨሳ የሚባለውን ካሴሽ ነው የጀመረው። እውነት ነው? በጣም የሚገርም ነው። እሱ ላይ ያለው እውነት ነው። ሰይጣን ለራሱ ይቀባል እንደ ብዬ ነው እግዚአብሔር ያወጣኝና ከዛ በፊት እኔ ስለ ዘፈን የማውቀው ነገር የለኝም። እግዚአብሔር ቤት እያለው ነው ከእግዚአብሔር ቤት ወጥቼ ነው ዘፋኝ ያደረገኝና እንደመጣሁ ወደ እግዚአብሔር ቤት እንደመጣሁ ወዲያው ነው ታሪኬን የቀየረው። ወዲያው ነው የለወጠኝና ልክ እንደለወጠ የሆኑ ቻሌንጆች ከቤተክርስቲያንም ከተለያየ ቦታ አንዳንድ ጊዜ የሆነ እርምጃ ለተራመድ ስትል ያው ገዳቢ ያለና በጣም ሲበዛብኝ ተነሳውና መሪዎቹን ሁሉ አንጋር ከዚህ በኋላ በግል ያመልካለሁ ብዬ ስወጣ ወዲያው ነው ጠላት ያገኘኝ። ሰርግ በቃ ሲጀምር እኔ ሳንጎራጉር በቃ ይደምቃልና በቃ እኔ ከሌለበት ሰርግ አይመስልም ነበርና በስልስል በመጨረሻ ላይ ያው ኪዳን ያለው ሰው አይጠፋም። በእጅ ያሉትን ማንም ከእጅ ሊያወጣ አይችልም። ናግራ ተጋብቼ ባለሁበት ሰዓት ገንዘብ አገኛለሁ፣ ይሰጠኛል። ሰርግ በቃ ካስ ተፈልጌ ለዛውም ትንሽ ያው ከሽልማት ከመከመን በየትኛው ማጣጫ ይሰጠኛል እንጂ በትንሽ ገንዘብ ነው ይዘውኝ የሚሄዱትና በጣም ዘፍናለሁ። በቃ ይደምቃል። መጠጥ ቤት እንኳን ልጠጣ ገብቼ ሱልት የዳብሎስ ስራው ለዘላለም ይፈርስ ላላገኘው ድጋሜ ላይከተለ ይፈርሳል። አሁንና መጠጥ ቤት መጠጣበት ካጣው ጥግዤ ካንጎራጎርኩኝ በቃ ሁሉም ይሰማኛል። በቃ ያንም ይከፍልልኛል። ቅዳለት ይባላል። በቃ ቅዳለት እስከ ነገ ሁሉ ዱቤ ጠጥቼ ሰክሬ የሚገርም ለመስከር ዱቤው ላይ ከፈልላል። የመጨረሻ ላይ ግን የመጨረሻው ቀን ጊዮን ላይ ሰርቼ ጊዮን በጣም ብዙ ሰርግ አለ። እሱን ሰርቼ ብዙ ብር ይዤ መጥቻለሁ እና ብዙ ይዤ ብር መጥቼ የያዘ ቤት ግሮሰሪ አምጥቼ አስቀምጥ እያልኩት እሱን አስቀምጬ ሳምንት ሳይሞላ እዛው ዱቤ እዛው በዛ ገንዘብ እየጠጣሁ ጠጡ እያልኩ እየካበስኩኝ ያ ገንዘብ እዛው አለቀ። በሁለተኛው ቀን ያደረገኝ ከዚህ በኋላ ምን ተስፋ አለ አለኝ ሰይጣን። ከዚህ በኋላ ታነቅና ሞት ብሎ ገመድ እሺ ብዬ ተስማምቼ በዚህ ሳንቲም እጠጣለሁ፣ በዚህ ሳንቲም ታንቄ ሞታለሁ ብዬ ገመድ አዘጋጅቼ ስወጣ ጓደኛዬን አገኘሁትና ናካስ እናዋጣና ንቃ ማለት ልንቅም ሳንቲም ሰተን ጫቱ ሳይመለስ ጌታ መጣ። በድጋሜ መጣ። ህይወት ብርሃን እንትን ያዘጋጀችው አዳራሽ ላይ ቀበሌ 15 99 ፍለጋ አንድ ነፍስ ጥለው ለአንዲት ነፍስ የመጣው ጌታ 99 ላይ መጣ። ለኔ መጣው 3 ቀን ያዘጋጀችው ያቺ ቤተክርስቲያን በጣም ሰፊ ነገር ነው ያዘጋጁት። ዶክተር ደሳሌ ይተፋ ታስታውስ ይሆናል ምናልባት ልጅ ካልሆነ እሱ ነበር የሚያገለግልና አንዲት እህት መጣች። ጫቱ ከመምጣቱ በፊት ወዳጆቼ እግዚአብሔር ይወዳቸዋል ነብሳት ቢሰጠኝ የለማህት ነችና ነብሳት ቢሰጠኝ ብላ መጣች። ቁመን አገኘችኝ። ወዳጆቼ እግዚአብሔር ይወዳቸዋል ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጅ ሆኑ ዘንድ ስልጣን ሰጣቸው። ይሄን ስትለይ ልክ ነሽ፣ ግን ሰው በበር ይወጣል። እንግዲህ ሰይጣን በደል ቆጣሪ አይደል? ሰው በበር ይገባል፣ በመስኮት ይወጣል። በይዞር በይ ከዚህ ሂጅ ብዬ አሰናብቸን አባረርናት።
መልእክቱን ይዛው መጣሽ። ገመዱን እንደገና መልእክት ተቀብላ መጣሽ። ኖ ከናንተ መካከል አለች ደግሜ መጣው ይቅርታ ከናንተ መካከል ከሁለታችሁ መካከል ተንኮል ሞት የተዘጋጀ የለም ማለት ልክ ልቤ እንደ ግራምጣ ነው የተሰነጠቀው። በቃ የሆነ ነገር ነው የሆነው። እኔ ነኝ ያልኳት። ጓደኛዬም ደነገጠ። የመዳን ቀን ዛሬ ነው እንሄዳለች። ቀጥታ ሄድን። ሲሄድ ጉባኤው ላይ ስገባ ጉባኤው እሳት እየነደደ ነው። በቃ አንድ አይነ ተከብቶ የምታየው እሳት አለ። ሰው አይበላም ግን እሳት ይነዳል። ልውጣ ብል እንዴ ልውጣ? እሳት ውጣ መኪና ውስጥ ነው መከተ ይለኛል። ሊበቀለኝ እንደው ሚስጥሩን ካወጣው ክብር ለእግዚአብሔር ውጣ ይለኛል። አልወጣም እያልኩኝ ይዞኛል። እንዴት ልውጣ? እሳት ውስጥ የነደደ የሚበላኝ ነው የሚመስለኝ። ወዲያው ፕሮግራሙ ተጀመረ። ደሳሌ ተፋሲቆም እሷ ያመጣችበትን ወንጌል ደገመው። ያምሰው ቆይ አለና እየሰበከ ያለ ዛሬ ትልቅ አጋንንት ይወድቃል። በእግዚአብሔር ቤት ያገለግል የነበረ እግዚአብሔር ቤት የወጣ ታንቆ ሊሞት ገመድ ያዘጋጀ ሰው ይሄ መንፈስ ሊወድቅ ነው ሲል ከሰማይ ተነስቶ መሬት ፈራት። ከዛ ኩንታል ተሸክመ ስትለው እንዴት ነው ንቅል ብሎ ወጥቶ ሄደ። ከዛ በኋላ በሁለተኛው ቀን ገዲዮን ነበር የሚያገለግለው። ከዚህ በኋላ ፈቀቅ ብትል ይገላል ሰይጣን። እግዚአብሔር አከብራለሁ አለኝ። እግዚአብሔር አገኘኝ፣ አከበረኝ በምድሪቱ። ከዛ ወዲያ የዞርኩት ከዛ በኋላ ነው። የሚገርም እንደው ካሲ ያኔ እንደው በየሰርግ ቦታው በየተለያዩ ዝግጅቶች ላይ ትዘፍን ነበረ። አሁን ለእግዚአብሔር ክብር ተለይተ ደግሞ የወንጌሉን እውነትና ሰዓት ይዘህ ይርክ ነው። እንደው የዘፈንክበትን አንደበት ለእግዚአብሔር ተለይቷልና እየዘመርክበት አይደል? እስቲ አንድ መዝሙር እንደው ዝም ብለህ አዝማች አዘምርልንም ይችላል። ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም ድንቅ ነው ለኔ ጌታ ድንቅ ነው ለኔ ኢየሱስ ሞኝነት ቢመስላት ለዓለም ድንቅ ነው ለኔ ዘላለም። እንደው በቅርቡማ ካሴት እንጠብቀ ሙሉ አልበም መዝሙር ካሲ እግዚአብሔር ይባርክ። እንግዲህ የትንሳኤን የፋሲካን መታሰቢያ በዓል እያከበርን በዶክተር አዲስ ልዩ የጥርስ ሕክምና ማዕከል ውስጥ ነው የምንገኘው። እንደው በዓላት ሲመጡ በምን አይነት መንገድ ነው የምታሳልፈው? ህይወትና ኑሮ ምንድነው የሚመስለው? እስቲ ካስሽ እሱ ላይ ብዙ በህይወቴ ላይ ነገሮች ተፈራርቀውብኛል። ጌታ መልካም ነው። ብዙን ጊዜ ገናና ፋሲካን በተለይ የማሳልፈው ሰዎችን ሼር አደርጋለሁ። አንዳንድ ሰዎችን ረጋለሁ፣ ሳንቲሞች እሰበስባለሁ፣ አልባሳት እሰበስባለሁ፣ ጎዳና ተዳዳሪዎችን አጥባለሁ። ከዛ ለነሱ አልባሳት እሰጣለሁ። ከነሱ ጋር የሆነ ዝግጅት ታዘጋጅ የተለያዩ ሰዎች ላይ ያዘጋጁልኝ ከነሱ ጋራ በቃ ወንጌል 20-40 ሰዎችን አበላለሁ። እነሱን አለበስኩ፣ ከልብሳቸውን ገላቸውን ካለበስኩ በኋላ አበላለሁ። ለነሱ ወንጌል እሰብካለሁ። የሚድኑትን ወደ እግዚአብሔር መንግስት ቤተክርስቲያን እሰጣለሁ። ያልዳኑትን አብልቻ ጠጥቼ ፋሲካና ገናን ብዙ ጊዜ የማሳልፈው በሱ ነው። ከተወሰነ ጊዜ በኋላ ግን ያው ባለቤቴ የልጆች እናት ወደ ጌታ ሄደች። እሷ ከሄደች በኋላ ቤቴ የምኖረው ኩሽና ውስጥ ነው የምኖረው። የቀበሌ ቤት ተብሎ መጀመሪያ ዋና ቤቱ አለ። ከዛ ጀርባ ኩሽና የነበረችው ለጊዜው ብለው ሰጡኝ። ያዛች የተነሳ ያው የልጆች እናት ከሞተች በኋላ ልጆቼ በቤት ጥበት ምክንያት ያው ካለኝ ገቢም ስለሌለኝ ተነስተው ወደ አያታቸው ጥለውኝ ሄዱ። የዘንድሮውን አላቅም። የዘንድሮ የመጀመሪያው መልካም ሆኖልኛል። በዚህ ቤት ተጀምሮልኛል። መልካም እንደሚሆን አምናለሁ እንጂ እስከዛሬ በእንደዚህ መልክ ነው የማሳልፈው። በልጆቼ ብዙ ጥያቄ አለብኝ። እንግዲህ ዘንድሮ እንዴት ይሆናል ስል ነበረ። አላቅም የሚሆነው። እግዚአብሔር መልካም ነው፣ እሱ አዋቂ ነው በሁሉ ነገር። እንግዲህ እግዚአብሔርም ትክክል ነው በሆነብህ ነገር ብናዝንም እንግዲህ ውዷ ባለቤትም ሄደችው ደግሞ ወደ አባቷ አቅፍም ስለሆነ እግዚአብሔር በዚህ መልካም ነው። መጽናናት፣ መበርታት፣ ነገን ማሰብ፣ ተስፋ ማድረግ መልካም ነው። እግዚአብሔር ይባርክ። የተወደዳችሁ ተመልካቾቻችን የበዓል ዝግጅታችን ቀጥለናል። ከዶክተር አዲስ ልዩ የጥርስ ሕክምና ማዕከል ወደ እናንተ እየደረሰ ያለው የትንሳኤ ልዩ የፋሲካ በዓላችን በተወደዱ አባቶችና እናት በእንደዚህ የመሰለ ጨዋታ እንዲሁም ደግሞ የመጡበትን የህይወት መንገድ የክርስትና መንገድ አገልግሎታቸውን ከነሱ ደግሞ እየተማረን ደግሞም እየተባረከን ደግሞም እየተጽናናንና እግዚአብሔርን እየባረከን እንዳለ አምናለሁ። ዶክተር አዲስ ልዩ የጥርስ
ሕክምና ማዕከል እጥበቶችን ከዛም ባሻገር ሙሌት እንዲሁም ደግሞ የጥርስ ተከላዎችንና ብሬሲንግ ከዚህም ባሻገር ልዩ ደግሞ የምክር አገልግሎቶችን የሚሰጥ ተቋም ነው። ከውጭ ባስመጣቸው ደግሞ ጥራታቸውን በጠበቁ ጊዜውን ባማከሉ ደግሞ የጥርስ ሕክምና የማዕከሉን አገልግሎት የሚሰጥ ትልቅ ማዕከል ነው። በዚህ የመጣችሁ የጥርሳችሁን ውበት እንድትጠብቁ ደግሞ በዚህ አጋጣሚ ወደ እናንተ ይህን መልእክት እናስተላልፋለን። ቆይታችንን እንቀጥላለን። በቤታችሁ እየበላችሁ እየጠጣችሁ እግዚአብሔርን እያመለካችሁ እየባረካችሁ የትንሣኤ በዓል ትንሣኤ እየሆነላችሁ ቀጥሉ ማለት እንፈልጋለን። ወደ መስትዬ መጥቻለሁ። አንቺ የተባረክሽ ነሽ እኮ። እስቲ እንደው መቼም እህቶች ብዙ ጊዜ ገጠመኝ አያጡም። በበዓል ዝግጅት ዶሮ አርዳ እንግዲህ ሲታረድም እየተፈራገጠ ያመልጣል አሉ። ብቻ የሆነ ነገር አይጠፋም ማለት የማትረሺው እንደው የበዓል ገጠመኝ ምን አለሽ? ምንም እንዴ ምንም ብለሽማ አደመድም እንዴ አልሮጠም ዶሮ አልሮጠም እስከ ዛሬ እንደታረደ እንደሞተ ነው። እንደው አለመሮጥ ራሱ እኮ ገጠመኝ እኮ ነው አይደል እንዴ መሰለኝ። እንደው እስቲ በዚህ ጊዜ የሚታየው መንፈሳዊ እንቅስቃሴ እንደ ግል እንደ ቤተክርስቲያን እንደ ሀገር ብዙ ነገሮች አሉ። እንደምትጸልይ ሰምቻለሁ፣ ደግሞ አውቃለሁ የጸሎት ሴት እንደሆንሽና ምንድነው አሁን በኢትዮጵያ ቤተክርስቲያን ምን ትናፍቂያለሽ? በትውልዱ ምን ትናፍቂያለሽ? በምድራችን ላይ ከጸሎትሽ አንፃር ምን የምትናፍቂው ነገር አለ? ቤተክርስቲያኖች በየቦታው ተሚከፈቱ አንድ ላይ ተሆኑ ቢመለክ እሱ ቆንጆ ነው። ደግሞ ትውልድም እንዲመለስ በሰፊው ብንፈቃቀር በክርስቲያኖች ነው ያልኩት፣ በሌላ አይደለም። በክርስቲያኖች በቃ እንበላላለን እርስ በርሳችን ማለት ነው። ጌታን ኢየሱስ እንላለን፣ ግን ከዚያ አምልከን እንወጣለን። ስንወጣ ሌላ ነን። የቢስተካከል እግዚአብሔር ቢያስተካክለው እኔ ምኞቴ እሱ ነው። መቀበላለኝ እየተጸለየ ነው። የእግዚአብሔር ፊት ይፈልጋል፣ ስሙ ይጠራል። ግን በአንድ በኩል ደግሞ በእኛ ቤት መካከል ችግሮች አሉ፣ መከፋፈሎች አሉ እያልሽ ነው። ቸርች ላይ ይመለካል፣ ሲወጣ ደግሞ ሌላ መልክ ደግሞ ይዘን እየወጣን አለን። ያ ደግሞ ለክርስትናችን ለወንጌል እንቅፋት እየሆነ ነው፣ ለሌላው ምሳሌ መሆን አልቻልንም እያልሽ ነው እኮ። አሁን የለው ሰው እኛን እንደ እንትን ነው የሚያውን፣ ወይ በገንዘብ ነው አመናቶቻችሁን የቀየራችሁ ይላሉ፣ ወይ ተደርጎላችሁ ነው ይላሉ። ግን ገንዘብ አይደለም፣ ጌታ ነው ያመጣን። እና ጸሎት ሌላ ነው፣ ተግባር ደግሞ ሌላ ነው። እና የቢስተካከል እግዚአብሔር ቢረዳ ነው የኔ ምኞት። እንደው ወደ ጌታ የመጣሽበት ያቺ ቀን ትዝ ትልሻለች? መስቱ ገጠመኛዋን እስቲ ንገሪኝ እስቲ። በጣም እንትን ነበር የሆነ በቃ ሂጂ ላይ ነበር። አዲስ አበባ መጥቼ ነው እንትን ያልኩ ሰው ቤት ነበርኩኝ። ከዚያ በቃ የሆነ መረጋጋት አልችልም ነበር። ብቻዬንም ማወራለሁ፣ ሌሊትም እንቅልፍ የለኝም። ግን አመት ሙሉ ጸልያ ያለውባት ሴትዮ አመት ሙሉ ጸልያ መለዘ ነው ያረፈለት። የዚያ ዕለት ነው እኔ የተቀበልኩኝ፣ አገልጋይ ጠርታ ቤት ውስጥ ማለት ነው። ከዚያ በኋላ ያው አንቺ ወደ እግዚአብሔር መንግስት እንድትመጪ አመቱ ሙሉ ትጸልይ ነበር። እንደዚህ ተቀበሉ እንደዚህ ብሎ አትልም ነበር። መጸለይ ብቻ ነው። ጊዜው ሲደርስ ግን ተቀበልኩ እና ደስተኛ ነኝ። እንደው ጌታን ከማግኘትሽ በፊት የነበረሽን ህይወትና አሁን ደግሞ ጌታን ካገኘሽ በኋላ ያለሽን እረፍት እስቲ እንዴት ትገልጫለሽ? አሁን እረፍት አለ፣ ሰላም አለ፣ በቃ በሁሉ ነገር እረፍት አለ። የፊቱን እኮ ሰይጣን ነው እንትን የሚል፣ ግን አሁን እግዚአብሔር ይመስገን እኔ አቅም ኑሮኝ አይደለም ወይም እኔ ጸለይ ነኝ ብዬ አይደለም፣ እሱ እየረዳኝ ነው ያለሁት። ስሙ ይባረክ። አሜን አሜን። በዚሁ አጋጣሚ ልጅ አለሽ አይደለ? የስንት ዓመት? 12 ዓመት ሆኗታል። እያደገች ነው። እንዴት ነው አሁን እሷ በቤተክርስቲያን ውስጥ ታገለግላለች? እንዴት ነው በምን አይነት የአገልግሎት ዘርፍ ውስጥ ነው እየተሳተፈች ያለችው? አሁን ተምራ ተጠምቃለች። አሁን ደግሞ እንትን እየተማረች ነው። ሌላ ገና ናት። ስለዚህ ነገ ደግሞ ትልቅ ሴት ሆና ትልቅ አገልጋይ ሆና ደግሞ እናያታለና አይደለ? እግዚአብሔር የተባረከ ይሁን። አሁን ያለነው
ትንሣኤ ላይ ነው። ፋሲካ ነው። ፋሲካችን ደግሞ ክርስቶስ ነው። በመነሳቱ ደግሞ ለኛ መነሳት ሆኖልናል። ከድቅድቅ ጨለማ ወደሚደነቅ ብርሃን ደግሞ እንድንመጣ ምክንያት ሆኖናልና እንደው ብዙ ሰዎች በጨለማ ውስጥ አሉ። ይህን ፕሮግራም ራሱ የሚከታተሉ አማኝ ያልሆኑ ብዙ ሰዎች አሉ በየሀገሩ ከኢትዮጵያም ባሻገር። መልእክትሽ ምንድነው? ከትንሣኤ አንጻር ምን ትያቸዋለሽ? ኢየሱስ ክርስቶስን ተቀበሉ፣ የግል አዳኛችሁ አድርጋችሁ ተቀበሉ። ሕይወትም ትንሣኤም ሁሉም እሱ ነው። አሜን። ቢያመን ራሱ የሚፈውሰን እሱ ነው፣ የሚዳስሰን እሱ ነው እና ኢየሱስ ክርስቶስን ይቀበሉ። የኔ መልእክት ትልቅ መልእክት። እግዚአብሔር ይባርክሽ። ጋሽ በቄ ደስተኛ ነው እኮ በጣም ደስታውት ራሱ ልክ የለውም። እኔ በጣም ደስተኛ ነኝ። በጣም ምን ያስደስቶታል? እስቲ ጋሽ አሁን እርሶ አየር ጤና ገነት በጥበቃ ይሰራሉ፣ በጸሎት ያገለግላሉ፣ የተለያዩ ነገሮችን ያደርጋሉ። ከዛ ውጭ ምን ያስደስቶታል? በሁሉም ነገር ደስ ብሏል። በሕይወትም ጠቂ ነበረ፣ ሰካራሚ ነበር። ይጠጣሉ፣ ይወርቃሉ፣ መንገድ ላይ ይተኛሉ። ከዛ ሁሉ እግዚአብሔር አወጣኝ። አወጥቶ ዓለም ይሄ ሁሉም ዓለም አገኘ። በቃ ሰክሬ ከገባ ዞራለሁ። ከተማውን ነው ሰፈሩ ውስጥ ምን ለማድረግ ከሰው ጋር ይጣላል፣ ለመጣላት ዞራለሁ ሰፈር ውስጥ። በቃ አንድ ቀን የሰው በር እንደዚህ ገፍቼ በጥይት አንድ ሰውዬ መጥቶ ነበር። እሺ እግዚአብሔር ከዛ ሁሉ ጥይት ተኩሶ? አዎ እግዚአብሔር ከዛ ሁሉ ወጣ። እኔ አሁን በሕይወቴ እኖራለሁ። በጣም ደስ ብሎኛል። በጣም እኔ እንግዲህ ከወጣቱ ጋር እንደ ወጣት ይሆናሉ፣ ከልጆች ጋር እንደ ልጆች ይሆናሉ፣ ከአዋቂ ጋር ደግሞ እንደዛ ነው ሲባል ሰምቻለሁ። ከዛም ውጪ ደግሞ ሲዘምሩ ጋሽ በቄ ከዘመሩ በቃ የሆነ ነገር ይሆናል ሲባል ሰማሁ። እንዴት ነው መዝሙር ላይ እንዴት ነው? ኦ ጌታ ከፍ ይበልልኝ፣ ኦ ጌታ ከፍ ይበልልኝ ይላል። የእርሶ መዝሙር ነው ወይንስ የሌላ ሰው ነው ይሄ መዝሙር? እኔ ራሴ ደስ ብሎኝ ማለት ደስ ብሎኛል። ለኔ ደስ ብሎኛል። ለዚህ ነው ይሄ ጋሽ በቄ መዝሙር ደስ ብሎኛል። እግዚአብሔር ይባረክ። እንደው የማይረሱት እዛ ጥበቃ ሲጠብቁ ብዙ አይነት ሰዎች ይመጣሉ። የጥበቃ አገልግሎት ስራው ራሱ አስቸጋሪ ነው። ሌሊት ላይ ይጠብቃሉ፣ ቀንም አለና እንደው የተለየ ገጠመኝ አለ ወይ? እንደው ሌባ መጥቶ ይሆን እንስሳ መጥቶ ይሆን ብቻ የገጠሙት ልዩ ነገር አለ ሲጠብቁ? 16 ዓመት ልዩም አለ። እንደዚህ ቁጭ ብዬ ሲቀመጥ ድንጋይ ላይ ወረወረ። አንዱ ከውጭ ነው ድንጋይን አልፎ መሬት ላይ ወደቀ። ሞቼ ነበር። ከዛ ሁሉ እግዚአብሔር አወጣኝ። ሌሊት ላይ ነው። ሌሊት ላይ ብዙ ነገር ደርሷል። ከሁሉም ነገር እግዚአብሔር አወጣኝ። ብዙ ነገር አንዳንድ ጊዜ ድካም አለ። ጥበቃ አገልግሎት በራሱ ድካም አለ። እንደው እንቅልፍ እንደው ሽልብ አርቆት ውስድ አርቆት የሆኑ ሰዎች ገብተው ያውቁ አምልጦ ገብተው ያውቃሉ? እርሶ ተኝተው አልገቡም። ስለዚህ ተኝተው ያውቁ ማለት ነው። ይበረኛሉ፣ ዱላኛ ነው ያሉ ባዝሪት ሰምቷል አይደለም? አይገቡም። በቃ አንዳንድ ጊዜ በቃ አሁንም ጌታ ከተቀበልክ በኋላ ሁሉም ትቼ ነው። በፊት በቃ ይደበድባሉ፣ ቤተክርስቲያን ውስጥም ይደበድባሉ። ሌባ ሊሰርቅ መጥቶ ነው። እሺ ስለዚህ እግዚአብሔር ከዛ ሁሉ ማወጣኝ። እኔ በጣም ደስተኛ ነው። ሲበላም ለጥ ብሎ ነው የምተኛው። ቤት በሰላም እንቅልፍ ጭንቀት የለም፣ ምን የለም። በደስታ ነው የምተኛው። ልጄ ቡና ታፈላለች። ቡና በጣም ይወዳሉ። ቡና ጠጥቼ ለጥ ቡና ማለ ዛሬ ከጠጡ በኋላ ጋር ዛሬ አይተኙም መቼም ምስጋና ስለሆነ ምን ተኛሉ ጸልዬ ተኛሉ። እግዚአብሔር ይመስገን። እንደዚህ ጌታ የተባረከ ይሁን። የተወደዳችሁ ተመልካቾቻችን አሁን ደግሞ የዳቦ ቆረሳ ስነ ስርዓት እናደርጋለን። ባህሉን ማከል ያደረገ ደግሞ ዳቦ ተዘጋጅቶልናል። ይህን ዳቦ ያዘጋጁልን ደግሞ የዶክተር አዲስ ልዩ የጥርስ ሕክምና ማዕከል ባለቤቶች ናቸው። እግዚአብሔር አምላክ ይባርካቸው።
እንግዲህ ዳቦውን ደግሞ እየበላን ቡናችን ደግሞ እየጠጣን ጨዋታችንን ባህላችንን እንቀጥላለን። እናንተም በቤታችሁ ሆናችሁ ይህን ፕሮግራም የምትከታተሉ ሰዎች እግዚአብሔርን እየባረካችሁ በትንሳኤው ደግሞ መነሳት ስለሆነላችሁ ያን እያሰባችሁ በተለይ ደግሞ በጎረቤቶቻችን አካባቢዎቻችን ላይ በኑሮ ዝቅተኛ የሆኑ ወገኖች አሉና እነሱን ደግሞ በማየት ካለን ነገር በማካፈል በመስጠት ባሉን ደስተኛ ሆነው እንዲያሳልፉ እንድታደርጉ በጌታ ፍቅር ጥሪ እናደርጋለን። ይህም ደግሞ አንዱ የወንጌል መንገዳችን ስለሆነ ማለት ነው። እናብላቸው፣ እናጠጣቸው፣ ለታረዙት ደግሞ ካለን ላይ ደግሞ ልብሶቻችንን በመስጠት እንደርብላቸው፣ ሙቀት ይሰማቸው። ምክንያቱም አሁን ክረምት ነው፣ ዝናብ ነው። ይህ ደግሞ እግዚአብሔር አምላክ የሚቆጥርልን የሚጽፍልን የሚያይልን ትልቅ አገልግሎት ስለሆነ ቀጥታ ወደ ዳቦ ቆረሳ ስነ ስርዓት እናልፋለን። መልካም በዓል ይሁንላችሁ። ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ ዝም አለ። መልካም በዓል በሉ እንጂ መልካም የትንሣኤ በዓል ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ ዝም አለ። ቀጥለናል። እንግዲህ ዳቦ ተቆርሷል፣ ቡናውም እየደረሰ ነው። ጥቂት ፕሮግራሞች ደግሞ ይቀሩናል። አሁንም በድጋሚ መልካም የፋሲካ የትንሣኤ በዓል ይሁንላችሁ ማለት እንፈልጋለን። ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው ይህ የበዓል ፕሮግራም ከዶክተር አዲስ ልዩ የጥርስ ሕክምና ማዕከል ጋር ደግሞ በመተባበር ነው። ዶክተር አዲስ የጥርስ ሕክምና ማዕከል ይህን ፕሮግራም ስፖንሰር አድርጎልናል። በመካከላችን ዶክተር አዲስ ራሷ ደግሞ ትገኛለች። የማዕከሉ ስራ አስኪያጅና ባለቤት ናት። ጥቂት ሀሳቦችን ደግሞ እንድትናገር እድል ሰጣለሁ። ዶክተር እንኳን አደረሰሽ። እንኳን አብሮ አደረሰን ታሜ። ፋሲካ እንዴት ነው ላንቺ? ፋሲካ በጣም ድንቅ ነው። በእውነት ፋሲካ በጣም ለየት ይላል። ምክንያቱም ፋሲካ ባይኖር እነዚህን ወገኖቼን አላገኛቸውም፣ አንተን አላገኝም። ምክንያቱም ክርስቶስ ኢየሱስ ለኛ ባይሞትልን ባይታረድልን ኖሮ የዘላለምን ሕይወት ማግኘት አንችልም እና ፋሲካ ለኔ ልዩ ነው። ከሞት ወደ ሕይወት የመጣንበት፣ ከድቅድቅ ጨለማ ወደ ብርሃን የመጣንበት ነው። የዳንበት እውነት ነው ፋሲካችን። ፋሲካችን ደግሞ ክርስቶስ ታርዷል። አሜን። እውነት ነው ዶክተርዬ። እንግዲህ ከዚህ ቀደም ከጄኤምኤም ቴሌቪዥን ጋራ በመተባበር ዶክተር አዲስ ልዩ የጥርስ ሕክምና ማዕከል በርካታ ስራዎችን ሲሰራ ነበረ። እንዲሁም ደግሞ ብዙ ሰዎች ቅዱሳኖች ነፃ ሕክምና ሁሉ እስከ ማድረግ ድረስ የደረሰበት ሁኔታዎች ነበሩ። ይሄ ደግሞ የወንጌልን ሁለንተናይነት የሚያሳይ ነው። እንግዲህ የቢዝነስ ማዕከል ቢሆንም ከዛ ባሻገር ደግሞ ሰብአዊ ተግባራቶችን ትፈጽማላችሁ። ይህን የትንሣኤ በዓል 2018 ዓ.ም ደግሞ ከእናንተ ጋር እንድንሰራ ደግሞ ፈቃዳችሁ ሆኗል። በዚህ አጋጣሚ ማመስገን እንፈልጋለን። እንዲሁም የምታስተላልፊው መልእክት ካለ ዶክተር አዲስ የጥርስ ሕክምና ማዕከል ከሚሰጠው የጥርስ ሕክምና አገልግሎት ባሻገር ምን ተግባራቶችን ይፈጽማል? በዚህ አጋጣሚ ደግሞ አያይዘሽም የሚሰራቸውን ስራዎችን እንድጠቅሽልን ደግሞ እድል ልስጥሽ። እሺ ታሜ በጣም አመሰግናለሁ። አንተንም አመሰግናለሁ። እንደገና ደግሞ ጄኤምኤም ቴሌቪዥንም ላመሰግን እፈልጋለሁ። ምክንያቱም ከኛ ጋር ስለምትሰሩ ይሄን ነገር ከኛ ጋር ሆናችሁ ያገዛችሁ ስለሆነ በጣም ላመሰግን እፈልጋለሁ። ከዚህ ቀደም በርካታ ስራዎችን እንግዲህ ዶክተር አዲስ የጥርስ ሕክምና ማዕከል ሲያደርግ ቆይቷል። ያም ለአገልጋዮች እና ለአቅመ ደካማ ለሆኑ ሰዎች የነፃ የጥርስ ሕክምና አገልግሎት ሲሰጥ ነበረ። መሳቅ የማይችሉ ብዙ ሰዎች ስቀዋል። መብላት የማይችሉ ሰዎች በልተዋል፣ መብላት ችለዋል። እና አንተም ደግሞ እነዚህን ታውቃቸዋለህ። አብዛኞቹ ለአንተም ደውለው እናመሰግናለን ብለውሃልና እነዛን ሰዎች ማምጣት ብናመጣቸው ቀኑም አይበቃንም። እውነት ለመናገር በጣም ብዙ ሰዎች ናቸው የተረዱትና ይሄን ደግሞ የምናደርገው ለኛ ግዴታችን ነው። ምክንያቱም እኛ እንደ አገልግሎትም ነው የምናየው እንጂ እንደ ቢዝነስ ብቻ አናየው። ምክንያቱም እዚህ ቦታ ላይ እግዚአብሔር ሲያስቀምጠን ለአገልግሎት ነው፣ ለዓላማ ነው። ሰዎችን እንድናገለግል፣ አቅም ለሌላቸው እንድናገለግል፣ እንድንቆረስም ጭምር ስለሆነ ያን በማድረጋችን በጣም ደስ ይለናል። ሌሎች ደግሞ ከፍለው መታከም የሚችሉ ሰዎች ደግሞ ሲከፍሉ ለነዚህ ሰዎች ደግሞ እየተረፉ እንደሆነ እንዲያውቁም እንፈልጋለን። ምክንያቱም እነሱ በከፈሉት ገንዘብ ነው እኛ ለሌሎችም እየረዳን ያለ ነውና ከዛም ባሻገር ደግሞ በተመጣጣኝ ዋጋ ነው ሕክምናችንን የምንሰጠው። ይታወቃል፣ የጥርስ ሕክምና በጣም ውድ ነው።
እኛ ደግሞ በተመጣጣኝ ዋጋ ጥራቱን በጠበቀ ሁኔታ ነው እያገለገልን ያለን። እኛ አገልግሎት ብለን ነው የምናስበው እንጂ ቢዝነስ ነው ብቻ ብለን አናስብም። ስለዚህ ያን እያደረገን ያለው ዛሬ ደግሞ ከነዚህ ከተወደዱ ወንድሞቼና እህቴ ጋር ሆነን የፋሲካን በዓል እያከበርን እንገኛለን። እጅግ በጣም ደስ ብሎናል። ስለመጣችሁ ጌታ ይባርካችሁ። በጣም ደስ ብሎናል። እውነት ከእናንተ ጋር በመሆናችን እኛ እድለኞች ነን። እኛ አትርፈናል። በጣም እናመሰግናለን። ጌታ ኢየሱስ ይባርካችሁ ልል እወዳለሁ። ክሊኒኩን ወክዬ ማለት ነው። እንደ ዶክተር በመጨረሻ በቤታቸው ይህን ፕሮግራም የሚከታተሉ በርካታ ወገኖች አሉ በመላ ኢትዮጵያ፣ ከዛም ባሻገር ያሉ ቅዱሳኖች አሉ። የእንኳን አደረሳችሁ መልእክት ካለሽ ደግሞ መልእክትሽ እንድታስተላልፊ እድል ልስጥሽ። ለመላው የኢትዮጵያ ክርስትና እምነት ተከታዮች በጠቅላላ እንኳን ለመድኃኒታችን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ እንኳን አደረሳችሁ ልላችሁ ወዳለሁኝ። ሌላው ደግሞ ማስተላለፍ የምፈልገው ወቅቱ ትንሽ አስቸጋሪ ነው። ሰዎች በዓልን ለማክበር በብዙ ሊቸገሩ ይችላሉ። በተለይ ዝቅተኛ ገቢ ያላቸው ሰዎች እነዛ ሰዎች ደግሞ እየተቆረስን ካለን ላይ በመካፈል በዓልን እንድናሳልፍ እፈልጋለሁኝ። ከዛም ባሻገር ደግሞ የሞተልንን ኢየሱስን ደግሞ በማሰብ በመኖር ክርስትናችንን እየፈተሽን እየኖርን እንደ እግዚአብሔር ሐሳብና እንደ እግዚአብሔር ቃል እየኖርን እንድናሳልፍ ቀን በቀን። ምክንያቱም ፋሲካ በዓመት አንዴ ብቻ አይደለም፣ በየቀኑ መዳናችንን እያሰብን እንዲሆን እፈልጋለሁ። እግዚአብሔር አምላክ ይባርክሽ። ላንቺም ለቤተሰብሽም መልካም የትንሣኤ መታሰቢያ በዓል ይሁንልሽ፣ ይሁንላችሁ። አሜን። እናመሰግናለን። በዚሁ እንግዲህ የምናልፈው ዶክተር አዲስ ልዩ የጥርስ ሕክምና ማዕከል ዛሬ እናንተን ስፖንሰር በማድረግ ደግሞ ይህን ፕሮግራም በዓል እንድታከብሩ ሲያደርግ እንዲሁ ቃለ መጠይቅ ህይወታችሁን አገልግሎታችሁን ብቻ ለቅዱሳን እንድትናገሩ በማድረግ ብቻ አይደለም፣ በዓሉን ደግሞ ደስተኛ ሆናችሁ ከቤተሰቦቻችሁ ጋር ደግሞ እንድታሳልፉ ያዘጋጁላችሁ ደግሞ ስጦታ አለ። ስለዚህ አሁን ደግሞ ስጦታውን ደግሞ ወደ እናንተ እናደርስላችኋለን ማለት ነው። እንወዳችኋለን። አረፍ አርፍ እንግዲህ ዳቦችን እየበላን ቡናችን እየጠጣን በጣም የሚጣፍጥ ዳቦ ቆንጆ ጡም የሆነ ቡና አይደል ጋሽ በቂ? ካስዬ መስቴ እንዴት ነው? በቡናና ደስ የሚል ዳቦ ነው። በጣም ይሄን ያዘጋጁ እጆች እንግዲህ የተባረኩ ይሁኑ። በቤታችሁ እናንተም ደግሞ ቡናችሁን እየጠጣችሁ ዳቦአችሁን ዶሮአችሁን እያላችሁ ደግሞ ቀጥሉ። እኛም በቤታችን ያው ዶሮ መብላታችን ስጋ መብላታችን የማይቀር ነው የሚሆነው። የመጨረሻ ፕሮግራማችን ላይ ደርሰናል። እንደው ጋሽ በቂ የኢትዮጵያን ቅዱሳን እንኳን አደረሳችሁ መልእክትና ምስጋናዎትን ደግሞ ለዶክተር አዲስ የጥርስ ሕክምና ማዕከል ያደርሱ ዘንድ እድል ሰጡት ነው። እንኳን አደረሳችሁ በሉ ለህዝቡ፣ እንደገና ደግሞ ምስጋናዎትን አቅርቡ። እንኳን አደረሳችሁ። እግዚአብሔር ይባርክ፣ ቤቱ ይባረክ፣ ዘራችሁ ይባረክ፣ ልጆች ይባረክ። እንኳን አደረሳችሁ። አሜን አሜን። ጋሽ በቂ መስቴ ደግሞ አንቺም የእንኳን አደረሳችሁ መልእክትሽን ከዛ ደግሞ ምስጋናሽን ለዶክተር አዲስ የጥርስ ሕክምና ማዕከል ማቅረብ ትችላለሽ። እንኳን አደረሳችሁ። እናመሰግናለን። እግዚአብሔር ይባርካችሁ። መልካም ምኞትሽን ደግሞ ግለጪ። በዓሉ የዚህ ይሁንላችሁ ደግሞ በይ። መልካም በዓል ይሁን። የሰላም የፍቅር ይሁን። አሜን። ወንጌላዊ ካስዬ የእንኳን አደረሳችሁ መልእክትህን ከዛ ደግሞ ምስጋናህን አያይዘ ደግሞ በወንጌልም የሆነ ሀሳብ ተናግረ ደግሞ ሀሳብ እናስተላልፍ። ቴንኪዩ። እግዚአብሔር አብዝቶ ይባርካችሁ። ዶክተር አዲስ የጥርስ ማዕከል በጣም ታላቅ ያልጠበቅነው ትልልቅ ነገር ተደርጎልናል የምንለው የለም። ብድራትሽን ከእግዚአብሔር ትቀበያለሽ። በጌታ በኢየሱስ ስም ተቀበይ፣ ከእግዚአብሔር ተቀበይ። እግዚአብሔር በጥፍ ይካስሽ። መከናወን ይሁንላችሁ፣ ማደግ መስፋት ይሁንላችሁ። ምክንያቱም ወንጌል ላይ ነው የዘራችሁት። ለወንጌል እግር መሆን ማለት ትልቅ ነገር ነው እና ይሄ እንኳን ደስ ያለሽ በዚህ በተወደደ ቀን በመድረስሽ፣ በዚህ ለእኛ ላደረግሽው ነገር እግዚአብሔር አብዝቶ ዘርሽን ሁሉ ይባርክ። ተባረክ። መከናወን ይሁንልሽ። ግንባርሽ እንደ ቡላድ ድንጋይ ይጠንክ። የእግዚአብሔርን ዕቃ ጦር ልበሽ። የእግዚአብሔር ቃል ይብራልሽ። ሌላው ለቅዱሳን የምንለው ቅዱሳን እግዚአብሔር እንኳን አደረሳችሁ። መልካም ቀን እንዲሆንላችሁ እመኛለሁ። ለሁሉም ለሀገራችን ለኢትዮጵያ መልካም ነገር እንዲሆን፣ የሰላም ጊዜ እንዲሆን፣ የሰላም ዘመን እንዲሆንልን አጥብቀን እንላለን።
ይሁን ብዬ እላለሁ። ሁላችንም አንድ ነገር የምለው አለኝ። በወንጌል ነገር አደራ የምለው አንድ ነገር አለ። ጌታ ሊመጣ በደጅ እንደሆነ እናስባለን። ሁኔታዎች እያስተማሩ ነው ያሉት። በተለይ ለቅዱሳን የማወራው በወንጌል ላይ አንደራደርም። ለወንጌል ሁሉም ሰው ጊዜው ሊሰጥ ይገባል። ሁሉም በተሰጠው ለወንጌል ትኩረት ሊሰጥ ይገባል። ኢየሱስ ክርስቶስ ለምን ዘገየ ብላችሁ ብትሉኝ የትንሣኤው ያ የክብር ጌታ ዋጋ ከፍሎ እኛን ከባርነት ነፃ ያወጣን ጌታ ለምን ዘገየ ብላችሁ ብትሉ ግብፅ ምድር ላይ ወይም በዓለም ላይ መዳን ያለባቸው ሰዎች አሉ። በጭንቅ ውስጥ አጣብቅ ውስጥ ያሉ ሰዎች አሉ። እነሱ እዛ ውስጥ ወንጌላውያን አሉ፣ እዛ ውስጥ ፓስተሮች አሉ፣ እዛ ውስጥ ትልልቅ ነቢያቶች አሉ። እነሱ እስኪመጡ ጌታ ዘግይቷል። የጌታን ስራ አብረን በጋራ እንስራ፣ እንውጣ፣ የእግዚአብሔርን ስራ እንስራ። ተለያየ ነገር አለ፣ አውቀዋለሁ። ሰልፍ አለ፣ ዱላ አለ፣ ጥፍ ያለ ካልጮ አለ። አሁን ባይኖርም መከሩን አጥርቶ ሰጥቶናል። ያንን ሁሉ ታልፎ መጥቷል። አባቶች ዋጋ የከፈሉበት ወንጌል እኛ ጋር ሲደርስ አይቀልም፣ ይዘን እንቀጥላለን። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያድናል። ሌላው ከእግዚአብሔር ቤት ውጭ የሆናችሁ በኢትዮጵያ ሕዝብ እንኳን አደረሳችሁ ማለት እወዳለሁ። ሻሎም እላለሁ። ክብር ለእግዚአብሔር ይሁን። ኑ ያለ ጌታ ማንም ወዴትም ሊሄድ አይችልም። ማንም ሰው ለተፈጠረለት ሊኖር ይገባዋል። ሰው ለመጣለት ነገር ሰማይ ምድር የፈጠረ እግዚአብሔር ነው። ሰውን ውብና ድንቅ አድርጎ የፈጠረ ነው። ለዚህ ለተፈጠርንለት እንኑር። ጠንቋዩም ደብተራውም አያድንም። በብዙ ነገር እናያለንና የሚያድን ስለኛ ከብጽዕት ድንግል ማርያም ተወልዶ ዝቅ ብሎ የመጣ ስለኛ ኃጢአት የሞተ በሶስተኛው ቀን የተነሳ ፋሲካ ብለን የምናከብረው እሱ ነውና ኑ ወደ እግዚአብሔር ቤት። ሰላም በእግዚአብሔር ቤት አለ። ኢየሱስ ክርስቶስ እንደዚህ ያለ ሌባው ያርዳል ይገላል፣ እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። ይሄን የሚበዛውን ጌታ ኑና እረፉ። ይሄን እወቁት። እረፍት እግዚአብሔር ቤት ነው። ሰላም እግዚአብሔር ቤት ነው። በጌታ በኢየሱስ ስም ኑ እረፉ ማለት እወዳለሁ። በዚህ አጋጣሚ ታሜ በጣም የምወደው ማከብረው ሰው ነው። ልጅ እያለ ነው እኔ በሕይወት ብርሃን ቤተክርስቲያን ላይ ወጣ ገባ እያልኩ ያለው ገና ያኔ ከዛ ቻላንጅ ወጥቼ ያለሁበት ሰዓት ነውና በጣም ይሮጥ ነበር። ፍቅሩ ይገርመኝ፣ ለጌታ ያለው ፍቅር ይገርም ነበር። መጽሐፍ ያሳትማል፣ በዚህ ይሮጣል ይላል። በዛ ላይ ሰልፍ ሁሉ ሲነሳበት ሰልፉን እየጣለ ነበር የሚያልፍና ዛሬ እዚህ በመድረስህ አሜዚንግ እጅግ ደስ ብሎኛል። እንኳን አደረሰ፣ እንኳን ረዳ። ያገባ ጊዜ ነበርኩና በቃ እንደብድ ነበር። ልብስ እያውለበለም እናብጌ ነበር። ያገባ ጊዜ አልጠበቅኩም። ያቺ ሴት የሱ ሆኗል፣ እዛ ቤት እንደዚህ ይሆናል፣ እሱም ከዛ አድኖ እንደዚህ ይሆናል የሚል ግምታል። ልብስ እያውለ ከደስታችን የተሳ ኮታችን አውልቀን እናውለበልም ነበርና ዛሬ ስንት ልጆች አባት ነህ? 3 ነው። የሚገርም ክብር ለእግዚአብሔር ይሁን። እግዚአብሔር ስለረዳ፣ የሆድ ፍሬ ስለሰጠ፣ የጉልበት ፍሬዎችን ስለሰጠ እግዚአብሔር አብዝቶ ይባርክ። ስለተወደደች ባለቤት እግዚአብሔር ይባርክ። ምስኪኖችን ማየት ይሄ በቃ ከዚህ ሌላ እኮ የለም። ድሆችን መፈለግ ለእግዚአብሔር ምን ያደርግ? ማበደር። ለእግዚአብሔር ማበደር። ለእግዚአብሔር ያበደረ ሰው ያተርፋል እንጂ አይከስርም። በኢየሱስ ስም አትርፋል። አሜን። ይብዛል። ፈልጎ ማግኘት፣ ምስኪኖችን ፈልጎ ማግኘት የለም እኮ አሁን እንጻን የምንሰራው የተለያየ ነገር ነው ያለ ነው። በቤተ ክርስቲያን ዙሪያ ላይ ወንጌላዊ የሚል ጠፍቷል። ወንጌላዊ የሚለው የለም። የሚያዙ ዛሬ ነቢያት እንዲህ ነውና እግዚአብሔር ወደ አንድነት ያምጣን። ጸጋው ይብዛል። መከናወን ይሁንልህ። ይዋርሰ ብለስ ተባረካለሁ። እግዚአብሔር ይባርክ። እጅግ አድርገን ነው የምናመሰግነው። ቆንጆ የበዓል ዝግጅት ደግሞ አሳልፈናል። የትንሣኤ በዓል ትንሣኤ ይሁንልን። በህይወት ትንሣኤ፣ በአገልግሎት ትንሣኤ፣ በስራችን ትንሣኤ፣ በምናስባቸው ህልሞችና ራእዮች ሁሉ ትንሣኤ፣ ለኢትዮጵያም ደግሞ ትንሣኤ፣ ለአብያተ ክርስቲያናት ለቤተ ክርስቲያናት ሁሉ ትንሣኤ ይሆን ዘንድ ደግሞ እንመኛለን። ከተወደዱ የእግዚአብሔር ሰዎች አባቶቻችን እናታችን ጋር ከወንጌላዊ ካስዬ ጋር እንዲሁም ደግሞ ከምስትዬ ጋርና ከጋሽ በቄ ጋር ድንቅ ቆይታ በዶክተር አዲስ ልዩ የጥርስ ሕክምና ማዕከል በጀሜም ቴሌቪዥን አማካኝነት ደግሞ ወደ እናንተ ይህ የትንሣኤ በዓል ደርሷል። ዶክተር አዲስ ልዩ የጥርስ ሕክምና ማዕከል የሚገኘው በአዲስ አበባ መስቀል ፍላወር ድሪምላይነር ሆቴል አጠገብ በሚገኘው በጀባ 7ኛ ፎቅ ላይ በዚህ የቢዝነስ ሴንተር ይገኛል ማለት ነው። በዛ ደግሞ ጎራ እያላችሁ ጥርሳችሁን በማሳጠብ በማስተከል በማስሞላት ብሬስ በማሳሰር ከዛም ባሻገር ደግሞ በጥርስ ሕክምና ረገድ የተለየ ደግሞ ምክር አገልግሎት ፈልጋለሁ የምትሉ ሰዎች ካላችሁ ደግሞ በመገኘት እንድታገኟቸው ደግሞ እንጠይቃችኋለን ማለት ነው። በመጨረሻ ደግሞ እዚሁ የዶክተር አዲስ ልዩ የጥርስ ሕክምና ማዕከል የሚያስተላልፈው መልእክት
መልእክት ይኖራል። ያ መልእክት ደግሞ እጅግ በምንወደው በምናከብረው ጋዜጠኛና የእግዚአብሔር መንግስት አገልጋይ በሆነው በአለበል ደግሞ ወደኛ ይደርሳል። እሱን ደግሞ እንከታተላለን። በዓሉ የተባረከ ይሁንላችሁ። መልካም ጊዜ ይሁን። አሁን ወደ ስጦታው ደግሞ እናልፋለን። ዶክተር አዲስ ልዩ የጥርስ ህክምና ማዕከል ያዘጋጀላችሁን ስጦታ ደግሞ ትቀበላላችሁ ማለት ነው። ወደ ስጦታው እንለፍ እንዴ? ይቅር መሰለኝ። እግዚአብሔር ያዘጋጀ እውነት ነው። እግዚአብሔር የተባረከ ይሁን። ወደ ስጦታው እናልፋለን። መራኸኝ ባንተ ተምሬ ከራሴ መንገድ የመለስከኝ ማይታለፈውን አሻገርከኝ። ጌታ ምሕረት እጅግ ብዙ ብዙ ነው። ጌታ ምሕረት አቤት ይቅርታ እጅግ ብዙ ብዙ ነው። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ። ለመላ የጂኤምኤም ቴሌቪዥን ተመልካቾች እንደዚሁም ደግሞ በያላችሁበት ሆናችሁ በዓሉን ለምታከብሩ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ እንላችኋለን። ከዶክተር አዲስ ልዩ የጥርስ ህክምና ክሊኒክ የትንሣኤ በዓል ዝግጅት ወደ እናንተ እየደረሰ ይገኛል። አለበል አለማየሁ እባላለሁ። የዶክተር አዲስ የጥርስ ህክምና ክሊኒክ ስራ አስኪያጅ ነኝ። ዛሬ የትንሣኤ መታሰቢያ በዓልን እዚህ እያከበርን እንገኛለን። የኢየሱስ ክርስቶስ ትንሣኤን ስናስብ ትንሣኤው በብዙ መልኮች ይገለጣል። የኢየሱስ ክርስቶስ ትንሣኤ የዓለምን መልክ የዓለምን ቅርጽ የቀየረ ማንም ሊያደርገው ያልቻለ እርሱ የሰማይ ንጉሥ የናዝሬቱ ኢየሱስ ክርስቶስ ብቻ ማድረግ የቻለው እውነት ነው። ከዛ ባሻገር ደግሞ ስለ ሰው ልጆች ኃጢአት የተሰቀለበት የሰው ልጆችን ህማም የተሸከመበት ከዛም ደግሞ ከፍ ብሎ ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት ልዩ የመታሰቢያ በዓል ነው ዛሬ የትንሣኤ መታሰቢያ በዓል። ታዲያ በዚህ የትንሣኤ መታሰቢያ በዓል ደግሞ እኛም ለሌሎች መነሳት እንዲሆን በማሰብና ይህንን ደግሞ ከግምት በማስገባት የዶክተር አዲስ ልዩ የጥርስ ህክምና ክሊኒክ ባለፉት ጊዜያት በተለያየ መልኩ የተለያዩ ወገኖችን ሲያግዝ በተቻለውና አቅም በፈቀደ መልኩ ሲረዳ የቆየ የጥርስ ህክምና ማዕከል እንደሆነ ይታወቃል። አሁን ደግሞ በትንሣኤው መታሰቢያ በዓል ላይ ሆነን ረዥም ዓመት በወንጌል አገልግሎት ውስጥ እንደዚሁም ደግሞ በአብያተ ክርስቲያናት ላይ የተለያዩ አገልግሎቶችን ሲሰጡ ደከመኝ ሰለቸኝ ሳይሉ የእግዚአብሔርን መንግስት ለማገዝ ደፋ ቀና ሲሉ የቆዩ ጋፋ ወይም ደግሞ በእድሜያቸው ገፋ ያሉ ሰዎችን እዚህ ጋብዘናቸው ከነሱ ጋር በተለያየ መንገድ ቆይታ እያደረግን በዓልን እያሳለፍን እንገኛለን። የጥርስ ህክምና ክሊኒካችን የህክምና አገልግሎት ከመስጠት ባሻገር ደግሞ በተለይም ለወንጌላውያን በአገልግሎት ውስጥ ላሉ እንደዚሁም ደግሞ ከፍለው መታከም ለማይችሉ ወገኖችም አገልግሎቶችን ስንሰጥ ድጋፍ ስናደርግ እንደነበረ ይታወሳል። አሁንም ይህንን እውነት ከጂኤምኤም ቴሌቪዥን ጋር አብረን በመተባበር እያስቀጠልን እንገኛለን። በትንሣኤው መታሰቢያ በዓል ላይ በልዩ ሁኔታ ደግሞ ዛሬ ያስተናገድናቸው እንግዶቻችንም ይህንኑ እውነት በድጋሚ ፍንትው አድርገው አሳይተዋል ብለን እናስባለን። ቀደም ሲልም እንደተመለከታችሁት የጥርስ ህክምና ተደርጎላቸዋል። እነዚህ ሰዎች ታዲያ ከዚህ ቀጥሎም ደግሞ በየ6 ወሩ ከአንገት በላይ የአፍ ውስጥና የጥርስ ህክምና በሚያስፈልጋቸው በየትኛውም ጊዜ ነፃ የህክምና አገልግሎት ልንሰጣቸው ተዘጋጅተናል። ከዛም ባሻገር ደግሞ እንኳን አደረሳችሁ ብለን በዓልን ከቤተሰቦቻቸው ጋር ደግሞ ደስ ብሏቸው እንዲያሳልፉ ስጦታ አዘጋጅተንላቸዋል። በያላችሁበት ናችሁ ይህንን ዝግጅት የምትከታተሉ ተመልካቾቻችን የዶክተር አዲስ ልዩ የጥርስ ህክምና ክሊኒክ ህክምና ከመስጠት ባሻገር ታዲያ ለወገኖች ድጋፍ በማድረግ እንደዚሁም ደግሞ እውነተኛና ቀጥተኛ የሆነ አገልግሎት ያለምንም ምክንያቱም ንግድ ገንዘብ ነው በራሱ
ይሄ ደግሞ እኛ የምናገለግለው የሕክምና አገልግሎት ከገንዘብ ባሻገር ደግሞ ወገኖችንም መርዳት ታሳቢ ያደረገ ነውና እየመጣችሁ እናንተ እዚህ ስትታከሙ እኛ ደግሞ ለሌሎች ወገኖቻችንም መቆረስ እንድንችል ምክንያት ትሆናላችሁና መታችሁ በአገልግሎታችን እንድትጠቀሙ ጋብዛችኋለን። በድጋሚ በያላችሁበት በዓሉን ለምታከብሩ በሙሉ መልካም የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል እንዲሆንላችሁ እንመኛለን። ተጨነቀ ተሰቃየ አፉን አልከፈተም ዝም አለ። የተወደዳችሁ የጀሜም ቤተሰቦቻችን እንግዲህ ልዩ የትንሣኤ የፋሲካ በዓል ፕሮግራምን ከዶክተር አዲስ ልዩ የጥርስ ሕክምና ማዕከል ጋር በመተባበር ወደ እናንተ ስናደርስ ቆይተናል። በፕሮግራሙ እንደተባረካችሁ ደግሞ እናምናለን። በዓሉ የፍቅር፣ የደስታ፣ የሰላም ይሁንልን። ሌሎችን ደግሞ የምናስብበትም ደግሞ ጊዜ እንዲሆንልን ምኞታችን ይሆናል። ዶክተር አዲስ ልዩ የጥርስ ሕክምና ማዕከል በአዲስ አበባ በመስቀል ፍላወር ድሪም ላይነር ሆቴል አጠገብ በሚገኘው በጀባ ህንፃ 7ኛ እንግዲህ ደረጃ ላይ ይገኛል ማለት ነው። እዛ በመታችሁ ጥርሳችሁን ማሰራት ውበታችሁን መጠበቅ ትችላላችሁ። ዘመኑ ያፈራቸውን ደግሞ ቴክኖሎጂው በረቀቀበት መንገድ ያስገባቸውን የጥርስ ሕክምና መገልገያ በእነሱ አማካኝነት ደግሞ ጤናው በተጠበቀ መንገድ ለእናንተ የሚደርሰውን ይህ የጤንነት መልእክት ደግሞ በመጋራት አብራችሁ ደግሞ እንድታሳልፉ፣ እንድታሰሩ፣ እንድትደሰቱ፣ ፈገግ እንድትሉ ይህ የዶክተር አዲስ ልዩ የጥርስ ሕክምና ማዕከል መልእክት ይሆናል። በዓሉ የተባረከ ይሁንላችሁ። ታምራት ሞቲ ከእናንተ ጋር ቆይታ አድርጌያለሁ። መልካም የትንሣኤ በዓል